ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አገዛዙ ደጋዳሞት ላይ ውርደት ገጠመው። የአገዛዙ 23ኛ ክፍለ ጦር በአካባቢው የአፋብን ምክትል ወታደራዊ አዛዥ ሻለቃ ዝናቡ ንገረው በአካባቢው የነበሩ 99ኛ ክፍለ ጦር አካል የሆኑ አሃዶችን ይዞ ከደጋዳሞት ወደ መተከል መንቀሳቀሱን መረጃ ያገኛል። በዚህም የኃይል መሰሰት ግምገማ የብልጽግናው 23ኛ ክፍለ ጦር አዛዥ ኮሎኔል አበበ በወረዳው ከተማና ዙሪያ ተወስኖ የነበረውን ዙፋን ጠባቂ ሰራዊቱን ወደ አረፋ መደና ያለም ዳማ ማርቆስና አባ ኪዳን ቀበሌዎች በመግባት የገበሬዎችን መኖሪያ ቤት ማቃጠል፣ ሱቆችን መዝረፍ፣ የገዙትን የአፈር ማዳበሪያ መድፋትና ማቃጠል፣ የተከማቸ እህል እያወጡ መድፋትና ማቃጠል፣ የዳማ ማርቆስ ትምህርት ቤትን ማቃጠል ወዘተ የሆኑ ጸረ ህዝብ ተግባር በክፍለ ጦሩ አዛዥ ኮሎኔል አበበና በዞን አመራሮች ቀጥታ ትዕዛዝ ተፈጽሟል። በኋላም የቴዎድሮስ ህዝብ 99ኛ ክፍለ ጦር በቦታው በመድረስ ገርፎ ወደ ጎሬው መልሶታል። በተያያዘም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ኮር ታላቅ ጀብድ በመፈጸም ላይ ነው። የካቲት 14 2018 ዓ.ም ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረን ያገዛዙ ሰራዊት በተራራው ራስ ጉና ክፍለ ጦር አይቀጡ ቅጣት እየተቀጣ ነው። ከዲሽቃ እስከ ዙ 23 የታጠቀው የጠላት ኃይል ክምር ድንጋይን መቀመጫ ማዕከል ለማድረግና ንፋስ መውጫ ካለው ኃይል ጋር በጥምረት ቀጠናውን እቆጣጠራለሁ የሚል የህልም ዓለም ቅዠት ቢኖረውም ሳይሳካለት የተቀጠቀጠ ይገኛል። ከጋሳይ እስከ ዘበራ ባለው የወደ ውጊያ ውሎ የጫነው ዙ 23 ከጥቅም ውጭ ሆኖበት ከ30 በላይ ሞት አስተናግዶ አስክሬኑን እያዝረከረከ በማፈግፈግ ላይም ነው። ቁጥሩ በውል ያልታወቀ ቁስለኛ ደግሞ ወደ ደብረ ታቦር ሆስፒታል ተሸኝቷል። እስካሁን ገቢ የሆኑ ምርኮችም አንድ ብሬን፣ አንድ 14 ሚሊ ሜትር እንዲሁም ደግሞ 15 ክላሽንኮቭ ተገኝተዋል። በሌላኛው አውደ ውጊያ ደግሞ አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ኮር ደሳለው ከፌ ከንፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ከደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ ያለ የጀግኖችን ብርቱ ክንድ አስተናግዶ ሙትና ቁስለኛውን ታቀፈ ወደ ተነሳበት ንፋስ መውጫ ከተማ መልሶ እንዲገባ ተደርጓል። በዚህ አውደ ውጊያ ከፍተኛ ቀጠና ትስስር የተጋመለበት ወታደራዊ ግዳጅ የነበረ ሲሆን አንበሳው ጋንት ክፍለ ጦር መኳቢያ ኡራኤል ማደያ ጣሪያ ጊዮርጊስ አካባቢ ትንቅንቅ ሲያደርግ፣ ገብርዬ ክፍለ ጦር ደግሞ ከድሮ አቅጣጫና ክሬቸር አካባቢ የጠላትን ኃይል ከፍተኛ ኪሳራ እንዲያስተናግድ ሲያደርገው፣ በሌላኛው የአውደ ውጊያ ግንባር ደግሞ አፋብን ወሎ ቤት አማራ ምኒልክ እዝ ደጋው መብረቅ ኮር ከ3 ክፍለ ጦር የተወጣጣ ኃይልና ሌላው በቀጠናው የሚንቀሳቀሱ የፋኖ አባላት ደግሞ በአምባ ማርያም አቅጣጫ የተናበበ ምትን አሳርፈውበት ከፍተኛ ጉዳት አስተናግዷል። በዚህም የአውደ ውጊያ ግንባሮች ከ20 በላይ ክላሽንኮቭ፣ በርካታ የዲሽቃና የክላሽንኮቭ ተተኳሽ፣ 10 የሚሊሻና ፖሊስ ምርኮ፣ ከ35 በላይ ሞት፣ 55 ቁስለኛ ታቅፎ ንፋስ መውጫን የሙጥኝ ብሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት አስታውቋል። ሌላው አርበኛ ስለሺ ከበደ በአፋብን ቴዎድሮስ ህዝብ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ልዩ ኮማንዶ ምርቃት ላይ በመገኘት መልእክቱን አስተላልፏል። የተከበራችሁ የአፋብን ቴዎድሮስ ህዝብ አመራሮች፣ የተከበራችሁ የቴዎድሮስ ህዝብ 105ኛ ኮር ከፍተኛ አመራሮች፣ የተከበራችሁ የቴዎድሮስ ህዝብ 105ኛ ኮር 44ኛ ክፍለ ጦር አመራሮች፣ የተከበራችሁ የጊዮን ሻለቃ አመራሮችና ኤፍሬም አጥናፉ ሻለቃ አመራርና አባላት፣ የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ ኮማንዶ እጩ የሰራዊት አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ በቅድሚያ አድካሚ የሆነውን ወታደራዊ ስልጠና በብቃት በመውሰድና የታለፈባቸውን ውጣ ውረዶችን በማለፍ ለዚህ የምረቃ ዕለት የበቃችሁ እጩ የኮማንዶ ተመራቂዎች እንኳን ደስ አላችሁ ይልና ከሁሉ አስቀድሜ በአጭር ጊዜ ተጸንሶ ተረግዞና ተወልዶ እንዲሁም ለአቅመ አዳም እድሜ ደርሶ በህዝባችን ላይ የጭቆናን ቀንበር ተጭኖ የቆየውን እድሜ ጠገብና ጨቋይ ስርዓት ለመገርሰስ በምትኩ ዘመኑን የዋጀ ትውልዱን የሚመጥን እኩልነትና ፍትሃዊነት የዓላማው አልፋና ኦሜጋ አድርጎ ትግል የተነሳው የአማራ ፋኖ ብዙ ስብስብና ፈታኝ መንገዶችን በከፍተኛ ትዕግስትና አርቆ አሳቢነት በመጽናት ወጥ ድርጅት በመሰረትንበት ማግስት እንዲሁም ለአማራ የድል ብርሃን በፈነጠቀበትና በተቃራኒው በጠላቶቻችን ሰፈር የጨለማ ድባብና የሽንፈት መንፈስ በተዘራበት ወቅት በመመረቃችሁ የዛሬው እናንተ ምርቃት በአይነቱም ሆነ በይዘቱ ልዩ ስለሆነ በድጋሚ እንኳን ደስ አላችሁ። ዛሬ ይህን ታላቅ ቀን ለመድረስ ያደረጋችሁትን ጥረት፣ ያቀረባችሁትን መስዋዕትነት፣ የተጋፈጣችሁትን ከባድ ስልጠናዎችና ውጣ ውረዶች ሁሉ ድርጅታችን በልዩ ክብር እውቅና እንሰጣለን። በሌሊት ተኝታችሁ ተነስታችሁ በዝናብና በፀሐይ በረሃብና በጥማት በአካላዊና በአእምሯዊ ጫና ሁሉ ተቋቁማችሁ ዛሬ ኮማንዶ ባልደረባ ማድረግ የተቻላችሁ ሲሆን እንኳን ደስ አላችሁ። እናንተ ዛሬ ተመረቃችሁ የአማራ ህዝብ የነጻነት በሮች፣ የእናት ኢትዮጵያ የክብርና ሉዓላዊነት ጠባቂዎች ናችሁ።
የህዝባችን ነጻነት፣ ሰላምና ደህንነት በእጃችሁ ነው። የድንበራችን ደህንነት፣ የሀገራችን አንድነት፣ የዜጎችን ህይወት በእናንተ ብቃትና ቁርጠኝነት ላይ የተመሰረተ ነው። ዛሬ የእናንተ ቀን ነው። የብዙ ወራት አድካሚ ስልጠና፣ የማይታመን ጽናት፣ ፍርሃት የሌለበት ልብ፣ የማይሸራረፍ ግብረ ገብነት፣ የማይናወጥ ታማኝነት፣ የማያፈገፍግ ቁርጠኝነት፣ የማይታጠፍ ጀግንነት፣ የማይወላውል የዓላማ ወጥነት፣ የማይዝረከረክ ሰራዊትነት፣ በዘረኝነትና በጎጠኝነት የማይርመጠመጥ በሳልነት ወዘተ ሁሉም ዛሬ በዚህ መድረክ ላይ ፍሬያቸውን አፍርተዋል። ኮማንዶ መሆን ማለት ቀላል አይደለም። በባህሪውና በተልእኮ ዝግጁነት፣ በስምሪት አሰላለፉ፣ በተግባር አፈጻጸሙ ለየት ያለ ቁመና ያለው ወታደራዊ አደረጃጀት ነው። ኮማንዶ ማለት ለቆመለትና ለተሰለፈለት ዓላማ ውድና መተኪያ የሌላትን ህይወቱን ለመስጠት ዝግጁ መሆን ማለት ነው። ኮማንዶ ማለት በጨለማ ውስጥ ብርሃን መሆን፣ በፍርሃት ውስጥ ድፍረትን ደፋር መሆን፣ በተስፋ መቁረጥ ውስጥ ተስፋ መሆን ማለት ነው። እናንተ ዛሬ ያንን የቃል ኪዳን ገብታችኋል። የአማራ ህዝብ ብለው መላው ኢትዮጵያውያን ነጻነቱ ያለው በእናንተ እጅ ነው። የልጆቻችንን የወደፊት ተስፋ በአጠቃላይ የአዲስ ትውልድ ዕጣ ፈንታ የሚወሰነው በእናንተ እጅ ነው። ህዝባችን በአቅመ ቢሱና በልፍስሱ ስርዓት ጊዜያዊ አፈና መዋቅር ውስጥ ሆኖ ዝም ያለ ቢመስልም እየተነፈሰ ያለው በእናንተ ሳንባ ነው። እየራበው ጠግቦ የሚያረው በየቀኑ የሚመገበው ጀብድና ድሎቻችን በእናንተ ነው። እየቆሰለ የሚያገግመው በየሰከንዱ በምናፍሳት ደምና ላባችን ነው። እየተዝናና ያለው በእኛ ጀግንነት ነው። ተስፋ አድርጎና ተማምኖ እየጠበቀ የሚገኘው የኛ ትግል ግስጋሴ ነው። ትልፍስሱ የብልጽግና ስርዓት የቆመ የሚመስለው የአማራ ፋኖ ውስጥ መከፋፈልን እንደ ዋና እድል አድርጎ በመቁጠር ነበር። ጥንካሬውና ድክመቱን የሚለካው በእኛ አንድነትና መከፋፈል ነበር። ዛሬ የኛ አንድነት በሳት ተፈትኖ እንደ ወርቅ ነጥሮ ምርትና ገለባው ተለይቶ ፍንትው ብሎ ሲወጣ ምርቱ በስቶ ገለባው አንሶ ሲያገኘው ሳይታዩ አብረው በቅለው የነበሩ ኤሚንትን ክርዳዶችን ይዞ በድርድር ታርቂያለሁ ያሉ ሲጮሁ ህዝቡ አፉን በእጁ ይዞ የተሳለቀባቸው ነው። የሚናገሩትን ፕሮፓጋንዳ እንኳን ለኛ ለህፃናት የማይመጥን ነው በማለት ህዝቡ ንቀቱን እያሳያቸው ይገኛል። የቀነጨረና የጨነገፈ የፖለቲካ ስልትን ተጠቀምኩ እያለ 5 የማይሞሉ ክርዳዶች በሰሩት የባንዳነት ስራ አፍረውና ተሸማቀው ሞታቸው ዛሬ ይሁን ነገ እያሉ በየጥሻው እንደ ፍልፈል ሲደበቁ ቆይተው ያገኙትን ቀዳዳ ተጠቅመው እጃቸውን ለምርኮ ፈቅረው ሲሰጡ ለብልጽግናም ለነሱም እኩል ያፍረተ ቢስ ፕሮፓጋንዳ ለመጠቀም ተፍጨረጨሩ። የአፍሪካ ህብረት ተወካዮች ነን ባዮች ነገሩን በውል ሳይረዱ ውሸት እንደ ፖሊስ የሚከተሉ ብልጽግና አደናግሯቸው ከተሰጣቸው ኃላፊነት ወርደው እንክርዳዶቹ ጋር ቆመው መታየታቸው የህብረቱን ኃላፊነት ጭምር ጥያቄ ውስጥ እንዲወርቅ አድርጎታል። እኛ በዚህ አጋጣሚ ለአፍሪካም ሆነ ህብረትም ሆነ ለሌሎች ዓለም አቀፍ ተቋማት የምናስተላልፈው መልእክት ስራችሁን መሬት ላይ ካለው እውነት ጋር በትክክል መስማማቱን አረጋግጡ። አይቶ አልቃሽ አትሁኑ። የአማራ ህዝብ የኢትዮጵያን እንደ ሀገር ያቆምና እስካሁን ያቆየ ለመላው አፍሪካና የዓለም ጥቁር ህዝቦች ኩራትና የሞራል ከፍታን ያረጋገጠ የቅኝ ገዢዎች የዓለም መጨረሻ እቅዳቸውን በየዘመኑ እያሳፈረ ከዚህ የደረሰ እንደሚስማር ሲመቱት እየጠበቀ የሚቀጥል የአድዋ ድል ባለቤት ህዝብ ነው። ነገ የድል ጮራ ሲፈነጠቅ የሀገሩን ጥቅሞችና መብቶችን በተመለከተ አብሮ ቆሞ የሚሟገተው የአማራ ፋኖ እንጂ አስመሳዩ ብልጽግና ስርዓት አለመሆኑን ተረታችሁ እውነት ላይ እንድትቆሙ ጥሪ እናስተላልፋለን። ስለዚህ በአራቱም የአማራ ንፍቀ ክበብ ማለትም ጎንደር፣ ጎጃም፣ ወሎ፣ ሸዋ መላው ህዝባችን ነጻነት ለማረጋገጥ እየተዋደቀ ከሚገኘው ታሪካዊ ሰራዊታችን ጋር ስትቀላቀሉ የእናንተ የጋለ ስሜት ለወንድሞቻችሁና ለእህቶቻችሁ ተጨማሪ ሞራል እንዲሆን አስችሉ። ሁልጊዜ ብቃታችሁን አሳድጉ። ሁልጊዜም ዲሲፕሊናችሁን አትተው። ሁልጊዜም የቡድን መንፈስን ጠብቁ። ሁልጊዜም ለሀገርና ለህዝብ ብቻ ታማኝ ሁኑ። ሁልጊዜም በሁሉም ሁኔታ ክብርን ተጎናጸፉ። የአማራ የቁርጥ ቀን ልጆች፣ የህዝባችን የብረት አጥሮች፣ የማትበገሩ ጀግኖች፣ የዛሬ ተመራቂዎች፣ ልዩ ኮማንዶ አባላት በሙሉ እንኳን ለዚህ ታሪካዊ የምረቃ ቀን አደረሳችሁ ሲል ይቋጫል። በተያያዘም 64ኛ ክፍለ ጦር ስር የምትገኘው አንደኛ ሬጅመንት የስራ አፈጻጸም ግምገማ ተካሂዷል። የአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር አንደኛ ሬጅመንት በሸበል በረንታ ወረዳ የክፍለ ጦር አመራሮች በተገኙበት ከሬጅመንቱ አመራርና አባላት ጋር ሰፊ ውይይት ተካሂዷል። በውይይት መድረኩ በ64ኛ ክፍለ ጦር ስር የምትገኘው አንደኛ ሬጅመንት ውስጣዊ ቁመናን በመፈተሽ በመገምገም በሻለቃው ኦዲት ሪፖርት በማቅረብ አንደኛ ሬጅመንት የጎደለው አመራር በመሟላት የአማራ ህዝብን ከአብይ አህመድ አረመኔያዊ አገዛዝ ነጻ ለማውጣት ወታደሩ የፖለቲካ ግንዛቤውና አስተምረው ከፍ ያለ መሆን እንዳለበት ግንዛቤ ተሰጥቷል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።